ከቆንጆ መውደድ አለው ብዙ ጣጣ በምን ቀን አየሁት የሚያሰኘኝ መጣ ከምን ጣለኝ አይደለም ክርክር እያደረጉት ሳይሆን አንቺ ሚዲያ ላይ አየሽ ተመቸውሽ በቃ ተመቸው እንደምወድህ በደንብ እንድትረዳልኝ ይፈልጋል እንጂ ምንጭ በዚህ ሰዓት እኔ ወዳለሁ ታልኩ ወድሻለሁ እንድትለኝ አልጠብቅም እባክሽ ረፊ እማ ዝም በይ በቃ በጣም ማለት እሷ እንደዛ ተነግረት በቃ አውራታለሁ አንተ በትክክል እኔ ማውራት ካልቻልክ እንደፈለኩ አውራለሁ እሷ ስለራሷ መናገር ትችላለች በቃ ማለት በጣም ይቅርታ አይ በእኔ ምክንያት ከዚህ በፊትም ለኔ እንደዚህ ነበር ስትከራከር የነበረው አይደል ምን ያልሽ ማለት ተነጋገሩ እንደዚህ በጣም አመሰግናለሁ በጣም ነው የማመሰግነው እንዳዋታዋርደኝ ፈጣሪ ወልደው ሳይጨርሱ በሰው ልጅ አይስቁ ይላል ያገሬ ሰው። እውነት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ የኛ ልጆች ነባዬንና ኢብሩን እንዲሁም ደግሞ ፈቲን የኢትዮጵያ ሴቷ ባልታዛርን ይዤላችሁ መጥቻለሁ ማለት ነው። ከሷ ልጀምር ማለት ነው። ከፊት ላይ እንደሰማችሁት እንግዲህ በኢሳ ቤት የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁኝ። በነገራችን ላይ ስራዬ ብዬ ሰብስክራይብ አረኩት። እኔ ወሬኛ አይደለሁ ታቆኝ ለቤተሰብ አላቆም ምን ልጅ በሷ ወቁት እግዚአብሔር ስጣት። በሷ ገና ማላቆ ሰው የለም ማላቆ ወንድ የለም ገና ማለት ነው። እንደው ግን ሃይ የሚልሽ ዘመድ የለሽም እኔ እናት። እንደው እኛም ካንቺን ኩል ተደምረን ሴት ተብለን እንጠራ። እውነት እኔ በራሴ አፍራለሁኝ። እኔ ወልጄ ሳልጨርስ መጨረሻዬን ሳላይ ምንም ባልናገር ደስ ይለኛል። ግን ደግሞ ያንቺ በጣም ከፋ። ምን ነው ገንዘብ እኮ አላፊ ጠፊ ነገር ነው። ለገንዘብ እንኳን ቢሆን ተብሎ ቢታሰብ የወደፊት ስምሽን አታስቢም? ማንነትሽን አታስቢም? ነገ ባንቺ የሚጠሩ ልጆች ምን ተብሎ እንደሚጠሩ አታስቢም? አትረጅም? ምን ሆነሽ ነው በዚህ ልክ ዝልክልክ ያልሽው? ፈጣሪ ልቦና ይስጥሽ። የእውነት እኔ ሴት ልጅ ራሷ ተከብራ ሌላውን ማስከበር በዙሪያ ያለውን ሰው ማስከበር ስትችል ነው በጣም መወዳት ማበረታታት። የምር ነው የምነግራችሁ። እቺ ግን ከመጣች ጀምሮ እያደረገችው ያለው ነገር ሁሉ ሴሰኝነት፣ ዝሙተኝነትን የሚያስተምረው እውነት ለመናገር ከዚች ልጅ ተምር ያለው የምትሉ ካላችሁ በጣም እፈሩ። ምንም የተማርኩት ነገር የለም እኔ ምንም ማለት ነው። ስትመጣ አዝነን አልቅሰን ከሷ እኩል አጨብጭበን ተቀብለናል። ዛሬ ላይ ግን የምታዩት ነገር ነው። ወንድ ልጅ በዚህ ልክ እንቋችሁ ረግጧችሁ። ኧረ ለድራማስ ቢሆን እንደዚህ አያስጠላም ወገን? አይደብርም? አይጨንቅም? እኔ ይጨንቀኛል። ብር ባይሆን ቀረት ይበል ባፍንጫዬ ይውጣ። እንደዚህ እስክገፈተር ድረስ እኔ ሞቼ ነው ቆሜ ለወንድ ልጅ ፊት የምሰጠው። ሲጀመር እንድትረዳኝ እፈልጋለሁ። ኧረ እንደው ውይ ሴት ልጅ እና አንዳንዴ እኮ ሴት ልጅ መውለድ መከራ ነው። የእውነት መከራ ነው። ግማሹ ወንድ ተከትላት ሄዳለች፣ ግማሿ ዲቃላ ይዛ ትመጣለች። የእውነት ለቃሉ ይቅርታ አድርጉልኝ፣ በጣም ነው የሚያስጠላው። ሴቶች ባካችሁ ራሳችሁን አስከበሩ። ሌላው የሚያከብራችሁ ራሳችሁ ስትከበሩ ነው። በእውነት በጣም ይደብራል። በዚህ ልክ በጣም ያስጠላል። እፈሩ። እሷን የምትከታተሉ ሰዎች እፈሩ። በቃ እውነት ሀይል ትሏት ይገባል። እውነት የምትወዷት ከሆነ በየመጣችሁ በየኮሜንቱ እሷ መሆን አትችሉም ውበት አንዲ ነው እያላችሁ ከምትለባደዱ ምከሯት። ሰው ትሆነ ረገብ ትበል። እሷ ተሳስታ ሰውን አታሳስት። የእውነት አሁን ላይ እሷ ተሳስታ እኛን እያሳሰች ነው ያለችው። እሷ የምታደርገው ነገር እኛም ክፉ መነገራችን ስለማይቀር ማለት ነው። ስራ ነው ለምትሉ ደግሞ ስራም ቢሆን በዚህ ልክ መዝቀጥና መውረድ በጣም ያስጠላል፣ ይደብራል። ሰው ላይ እየተነሱ መጣበቅ ያረዳ። እኔ ወደ ራሴ ልጆች ልሂድ። እንደዚህ ነው ሴት ልጆች እርግጥ ሲሉ ካለባበስ ጭምር ደስ የሚሉት። የምር ወንድ እንኳን የረጋ ነው እዚህ ቤት። ፈጣሪ ልቦናችሁን አይለውጠው እንጂ ማለት ነው። ዛሬ እንግዲህ የኛ ልጆች ኢብሩዬ ከባድ ፍራንክ ተደርጓል። መልሱን አላቅም ምን አይነት መልስ ሊሆን እንደሚችል። ነባ ማኩረፍ የለም እንግዲህ ጀምረሽዋል፣ እሱ ይጨርሷል ማለት ነው። ሲቀጥል ደግሞ ይቺ ልጅ ካልተሳሳትኩ የአሙ ጓደኛ ነች ብዬ ልገምት፣ አላቅም የማንኛቸው ጓደኛ እንደሆነች ማለት ነው። ግን ከሴቶች ብዙም አትቅረቢ ሀቢብቲ፣ ራቅ በይ። ሴት ልጅ
እኛ እርስ በርሳችን ጥሩ አይደለንም። ሲጀመር እርስ በርሳችን መውደቅና መጣጣል ነው የምንፈልገውና ሌላ ጣጣ ይዛብሽ ትመጣ ስለምትችል ከዚህ በኋላ ራቅ ብለሽ ሁለታችሁ ብቻ ስሩልን፣ ወይም ደግሞ ማታውቁትን ሰው እያስገባችሁ ስሩልን እንጂ በምታውቁት ሰው ፕራንክ አትደራረጉ ማለት ነው። አያስፈልግም። እኔ የሚፈጠረውን ስለማቅ ነው። በሴት ልጅ ብዙ ነገር ደርሶብኛል በገዛ ጓደኞቼ በምላቸው። ለዛ ነው የኔ ትንሿ መመክርሽ ማለት ነው የኔ ኩል። ስለዚህ ጥንቃቄ አድርጊ። እኔ እርግጠኛ ባልሆንም ከዚህ በፊት እንግዲህ ብዙ በፊት ማለት ነው ያየዋት ይመስለኛል። አንቺም ተናግረሻል፣ ግን ያንቺ ትሁን የሱ ጓደኛ አላውቅም፣ ግን እሱን ማለት ነው እርግጠኛውን። ስለዚህ የማንም ትሁን የማንም ሴትን ብዙ አትቅረቢ የኔ ወድ ማለት ነው። ጓደኛ የሚኖርሽ በልክ ነው፣ በልክ ማድረግ አለብሽ። ሰዎች ደግሞ በፊት የነበሩ ሰዎች ርቀውሽ ወደ አንቺ ሲመጡ ምንድነው ብለሽ ቆም ብለሽ ማሰብ አለብሽ፣ ለምን እንደመጣ ያ ሰው። ምክንያቱም ሰው ወደ ኋላ ተመልሶ ወደ እናንተ የሚመጣው የሆነ ነገር ሲፈልግ ነው። እናንተ ወዶ ጠቅሞ ፈልጎ አይደለም። እኔ የገጠመኝ ልንገራችሁ። ጓደኛ ምላት ሰው ናት። ብዙ ነገር አሳልፈናል፣ ብዙ ነገር አድርገናል ማለት ነው። ለሰው አድርጌያለሁ አይባልም፣ ለሰው ሰጥቻለሁ አይባልም። ግን ማድረግ ያለብኝ እኔ በነገራችን ላይ ሰው ከቀረብኩ ነው። በጣም የዋህ ነኝ፣ እስከ ህይወቴ ድረስ የምሰዋ ጅል ነኝ ማለት ነው። እና ብዙ ማድረግ ያለብኝ ነገር ሄጄ እንደ ጓደኛ ተማምኛት ብዙ ነገሮች እንትን ብዬ መጨረሻ ላይ ግን ከዳችኝ ልጅቷ ማለት ነው። በጥቂት ነገር ከዳችኝ። ዛሬ ላይ ግን ከ10 ዓመት ምናምን በኋላ ተመልሳ መጣች ማለት ነው። ለራሷ ጥቅም ነው ደግሞ የመጣችው ጋይስ። ይሄን አስረግጬ ስነግራችሁ ማለት ለኔ ጥቅም አይደለም የመጣችው። በጣም ስቄ በውስጤ አፈንኩት፣ መናገር አልፈለኩም ማለት ነው። ምንም አልተናገርኳትም፣ ግን ዝም ብዬ ሰላም ብዬ አለፍኳት። ጉዳዩን ስታማክረኝ ይቅርታ እኔም ለጉዳይ ያውየዋለሁ አልኳት። ምን ቢሆን ጥሩ ነው? ብር አረብ ሀገር ስለሆንኩ ብር ገባችሁ? ድሮ ኢትዮጵያ ሆኜ ስንፏቀቅ ድህነቴን ይዤ ዞር ብላ ያላች አጋፍጣኝ ለድህነት ሄዴ ሴትዮ። አሁን ግን ብር እየሰራሁ ማግኘቴን ስታውቅ መጣች ማለት ነው አበድሪ ልትል። ለነገሩ ብዙ ጊዜ ሰዎች እኔ ጋር የሚመጡት ስጪ ሊሉ እንጂ ውሰጂ ሊሉኝ አይመጡም። በዚህ አጋጣሚ ማለት ነው። ምን አይነት እድል እንደሆነ አላውቅም። ግን ለነገሩ ኖሮኝ የምሰጥ ያድርገኝ። እድሜ ልኬን ከቀባይ ያድርገኝ፣ ሰጪ ያድርገኝ። ኖሮኝ ነው የምሰጠው። እና እንደዚህ ነው ሴት ማለት እንደዚህ ነው። የምር በአግባቡ በቃ ካላችሁ አንድ ሁለት አያስፈልግም ብዙ ጓደኛ። ሲቀጥል ደግሞ ሄዶ የነበረ ሲመጣ መጠርጠር አለባችሁ። ለማንኛውም ነባዬና ኢብሮዬ ወደፊት የኔ ስስቶች፣ ነባዬ በዚህ ቪዲዮ 30,000 ትገባለች ብዬ ተስፋ አደርጋለሁ። 2,000 ነው የቀረው። ሼር እያደረጋችሁ ቲክቶክ ላይ ምናምን ሙሉ 30,000 ማለት ነው። ምክንያቱም 30,000 መሙላት አለበት። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው ቻው።